በኢየሱስ ተሽጠናል፣ በደም ተገዝተናል። የእግዚአብሔር ልጆች ነን፣ የራሳችን አይደለን፣ የኢየሱስ ነን። ባላንስ የምንጠብቀው የእግዚአብሔር ቃል በሙላት በውስጣችን ሲኖር፣ የመገለጥ ጥልቀት ውስጥ ስንገባ የመረዳት ኃይላችን ይጨምራል፣ መንፈሳዊ አይናችን ይበራል። አታብዢው፣ በመጠን ያድርጊው፣ እንደነገሌ አቱኝ። 50-50 ክርስትና አያዋጣም። ጠልቀን እንግባ ወደ ውስጥ። ዛሬ ቤተ ክርስቲያን በመንፈስ ቅዱስ ሥራና መገለጦች ድሃ የሆነችበት ምክንያት እነዚህ አራቱ ደረጃዎች በሕይወታችን ውስጥ ስላላደጉ፣ በሽምግልናችን እንደ ዘንባባ እንለመልማለን ሲል ብቻ እንደ ፓፕኮርን ነው ዘልዬ የተነሳሁት። በቃ ዘላለሁ፣ ሃሌሉያ። በቃ ያ ሰው ሕዝቅኤልን እጁን ይዞት የተጓዘ ያ ሰው ኢየሱስ ክርስቶስ ነው። ያ ሰው ወገኖቼ፣ ታዳጊ ጌታ ከክብር ወደ ክብር ያሻግረናል። ሃሌሉያ። በሉ የኔን መዝሙር እንዘምራለን። አሜን አሜን። ሁሉም ሰው ይችለዋል። ኢየሱስ ጌታ ነው ብለን እንጮኻለን። 1 2 3 ኢየሱስ ጌታ ነው፣ 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 ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። ጌታ ይባርካቸው። አረፍ በሉ። ክብር ለእግዚአብሔር ይሁን። ድንገት ቀድሚያችሁ ወደ ጌታ ከሄድኩ በምንድን ነው የምታስታውሱኝ? ኢየሱስ ጌታ ነው። ድንገት ከእናንተ ከቀደምኩ አይታወቅም፣ ማን እንደሚቀድም አይታወቅም። ጌታ ይመስገን። ደህና ናችሁ ቅዱሳን? ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ጌታ በዚህ አለ። በእውነት ነው የምላችሁ፣ ሰማይ ተከፍቷል። አሜን አሜን። በተከፈተ ሰማይ ስር ነው የተቀመጥነው። ዝም ብለን ጉባኤ አይደለም። እኔ የጌታን መገኘት ሴንስ እያደረግኩ ነው እዚህ ቦታ ያለሁት። ጌታ ይመስገን። እንዲህና እንዲህ ብዬ ብነግራችሁ አይገባችሁም፣ ላይገባችሁ ይችላል። ጌታ ግን እዚህ አለ። ክብር ለእግዚአብሔር ይሁን። ለዚህ መሰብሰባችን ምክንያት የሆነችውን የኢትዮጵያ ኢቫንጀሊካል ቸርች በአትላንታ ምዕመናንን፣ መሪዎችን፣ ከሁሉም በላይ ደግሞ ሐዋርያችን ፓስተር ቶለሳን በጣም እግዚአብሔር ይባርክ ማለት እፈልጋለሁ። ይሄን ራእይ ጌታ ባይሰጠው ኖሮ እንደዚህ መሰብሰብ አንችልም ነበር። ብዙ ናቸው የመጡ ሄደው ነው። ሰሞኑን እዚህ ተሰብስበን ስንባረክ ነው የቆየ ነው። ፓስተርስ ኮንግሬስ ሲባል በቃ የአሜሪካ ኮንግሬስ አባል የሆኑ ሰዎች በጣም በቃ ከፍ ያለ ደረጃ ላይ ያሉ ናቸው። እኛም እንደዛ ነው የተሰማን። ፓስተር ኃይሌ የሚባል አባት ነበረን። የመንግስተ ሰማይ የካቢኔ አባላት ነን ይላል። that's what we are። በክርስቶስ ኢየሱስ የመንግስተ ሰማይ ካቢኔዎች ነን እና ሰብስቦን ፓስተር እንዲህ ያለ ጊዜ እንድናሳልፍ የረዳን ራእይ ከጌታ ተቀብሎ ነው፣ ዝም ብሎ አይደለም። እናንተ ደግሞ በአካባቢው ያላችሁ አገልጋዮች ሁሉ ምእመናን፣ እግዚአብሔር ባይባርካችሁ ኖሮ ለእኛ በረከት አትሆንም ነበር። እግዚአብሔር ስለባረካችሁ ባረካችሁን። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። አሁንም በቪዲዮ ያየነው የ21 ቀን ጾም ጸሎት የታወጀው ይሄ የእናንተ በረከት ነው እና ደስ ይበላችሁ። እግዚአብሔር የተባረከ ይሁን። በቀጥታ ወደ መልእክቴ ያልፋለሁ። ዛሬም አካፍላችሁ የመልእክቴ ርዕስ የመገለጥ ጥልቀት ይላል። በጣም ጥልቅ ነው። በጥቂት ደቂቃ የምጨርሰው አይደለም።
ነገር ግን ከጊዜ አንፃር በተቻለኝ መጠን ጨመቅ አድርጌ ያካፍላችኋለሁ። የንባብ ክፍሌ ሕዝቅኤል ምዕራፍ 47 ቁጥር 1 እና 2 ይሆናል። ሕዝቅኤል ምዕራፍ 47 ቁጥር 1 እና 2 እንደዚህ ይላል። ወደ መቅደሱም መዝጊያ መለሰኝ፣ እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃውም ከቤቱ ከቀኝ ወገን በታች በመሠዊያው በደቡብ በኩል ይወርድ ነበር። በሰሜኑም በር በኩል አወጣኝ፣ በስተ ውጭ ባለው መንገድ ወደ ምስራቅ ወደሚመለከት በስተ ውጭ ወዳለው በር አዞረኝ። እነሆም ውሃው በቀኙ ወገን ይፈስ ነበር። ራሶቻችን ዝቅ አድርገን እንጸልይ። ልዑል እግዚአብሔር አምላካችንና አባታችን ሆይ ራእይን መገለጥን መረዳት በጣም ከባድ ነው። ነገር ግን መንፈስ ቅዱስ መገለጥን ሲሰጥ እግዚአብሔር አምላካችን ሆይ ካለንበት ሁኔታ ውስጥ እልፍ እንላለንና ቅዱስ መንፈስህ እልፍ ያድርገን። የሪቫይቫል መንፈስ በኢየሱስ ክርስቶስ ስም ይለቀቅ። ይሄ ሰማይ የተከፈተለት ሕዝቅኤል ጌታ እግዚአብሔር አምላክ ሆይ ሰው ሊያየውና ሊተነትነው የማይችለውን ነገር አይቶ እንደ መዘገበልን እግዚአብሔር አምላክ ሆይ ዛሬም ደግሞ የሁላችንም ዓይኖች እንድትከፍት የጠለቀውን ነገር እንድታስረዳን በጌታ በኢየሱስ ክርስቶስ ስም እንጸልያለን። በሙላት በመካከላችን ተመላለስ ጌታ እግዚአብሔር አምላክ ሆይ የተከፈተ ሰማይ አማዳራ ለባዳባራ ሶድራ ቢራሎነስ ያዲ ራታናት ለባዳባራ ሳድራ ለባዳማስ ያዲ የተከፈተ ሰማይ እንዳሳየኸኝ ለሕዝቅኤልም እንዳሳየኸው ጌታ ሆይ ባለ ራእዮች አይተው ጌታ እግዚአብሔር አምላክ ሆይ ቅዱሳን አይተው በተስፋ ይሞሉ። ይህን ጊዜ ባርከው ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው። መናህንም ካፋቸው አልከለከልህም፣ ለጥማታቸው ውሃን ሰጣቸው ተብሎ እንደተጻፈ ቅዱስ መንፈስህ ያስተምረን በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ወገኖቼ መገለጥ ብዙ ደረጃዎች አሉት። ከመገለጥ ወደ መገለጥ እግዚአብሔር አምላካችን ቅዱሳንን ማሳደግ ይፈልጋል። በሕይወት እያደግን ስንሄድ በመገለጥ ደግሞ እናድጋለን። ምሳሌ ምዕራፍ 4 ቁጥር 18 ላይ የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀንም እስኪሆን ድረስ እየተጨመረ ይበራል ይላል። ፀሐይ ጠዋት ስትወጣ እንደ ወጣች አይደለም የሚሆነው። ወደ ላይ ከፍ ባለች መጠን ብርሃኑ እየጨመረ ይሄዳል። የቅዱሳንም መንገድ የቅዱሳንም ሕይወት እንደዚህ ነው። ሕይወታችን የሚያበራ ሕይወት እየሆነ ነው የሚሄደው። አሜን በሉ እስቲ። ሃሌሉያ። ስለ መቅደስ ይናገራል እዚህ ቦታ። መቅደሱ ጌታ በታላቅ ክብር የሚገኝበት ስፍራ ነው። ሕዝቅኤል ካያቸው ብዙ መገለጦችና ራእዮች መካከል የሚያስደንቀኝ አንዱ ከመቅደሱ የሚወጣው የዚህ የውሃ ጉዳይ። ያ ሰው ሕዝቅኤልን ይዞ በውሃ ውስጥ ያሻገረው ይሄ ራእይ በጣም ያስደንቀኛል። ክብር ለእግዚአብሔር ይሁን። እኛንም ጌታ ወደ መገኘቱ ሊወስደን ይፈልጋል። እልፍ ሊያደርገን ይፈልጋል። ወገኖቼ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ እንደዚህ ይላል፣ እኛም ሁላችን
በመጋረጃ በማይከደን ፊት የጌታን ክብር በመስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። የተቸከልንና አንድ ቦታ የቀረን ክርስቲያኖች አይደለንም። እልፍ እንላለን። ጌታችንን በሕይወታችን እናሳየዋለን፣ እናንጸባርቀዋለን። ወደ መንፈሳዊ ጥልቀት መዘርጋት ያስፈልገናል። ሁልጊዜ አንድ ቦታ ተቸክለን አንቀመጥም። እድገት አለ። የክብር አባት ይላል ኤፌሶን ምዕራፍ 1 ቁጥር 17 ላይ ሐዋርያው ጳውሎስ ለቅዱሳን ሲጸልይ የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። አንድ ሰው ይጸልይላችኋል። እግዚአብሔር አምላክ የጥበብና የመገለጥ መንፈስ እንዲሰጣችሁ። የሰዎች ጸሎት፣ የቅዱሳን ጸሎት፣ የአገልጋዮች ጸሎት፣ የሚስቶቻችሁ ጸሎት፣ የባሎች ጸሎት፣ ሸክም ተሰምቷችሁ የሚጸልዩላችሁ ሰዎች የነርሱ ጸሎት ወገኖቼ እልፍ ያደርጋችኋል። ሐዋርያው ጳውሎስ ይጸልይ ነበር የጥበብና የመገለጥ መንፈስ እንዲሰጣቸው። በሕዝቅኤል 47 ላይ 4 የመገለጥ ደረጃዎች አሉ። እነሱን ቶሎ ቶሎ ብዬ ላሳያችሁ እፈልጋለሁ። ሕዝቅኤል ሲናገር ምዕራፍ 47 ቁጥር 3 ላይ ሰውየውም ይላል። ያ ሰው ማን ነው ብዬ ሰውየው የሚለው ብዬ ሳሰላስል ወገኖቼ ማን መሆኑን በመንፈስ ስለተረዳሁ ውስጤ ያነባል ከፍርሃት ከአክብሮት የተነሳ። ያ ሰው ይህን ማድረግ የቻለው ቁጥር 3 ላይ ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ 1000 ክንድ ለካ፣ በውሃውም ውስጥ አሻገረኝ፣ ውሃውም እስከ ቁርጭምጭሚት ደረሰ ይላል። ልጆች ሆነን በትንሽ ወንዝ ውስጥ እየገባን መንቦጫረቅ ልማዳችን ነበር። የቁርጭምጭሚት ውሃ ቁርጭምጭሚት ጋር የደረሰ ውሃ ብዙ አያስፈራም። ወደ ውስጥ ወደ ጠለቀው ሲገባ ነው የሚያስፈራው። ይዞኝ እንዳይሄድ ብለን እንፈራለን። ስለዚህ እንጠነቀቃለን። ይሄ ሰው ግን 1000 ክንድ ለክቶ ወንዙ ውስጥ ከመቅደሱ የሚመነጭ ውሃ ነው ለክቶ ሕዝቅኤልን እጁን ይዘዋል። ና ብሎ ይዘዋል። ይሄዳል። አንድ ቦታ ይቆማል። 1000 ክንድ ሲያልቅ ውሃው ቁርጭምጭሚት ላይ ደረሰ። ይሄ የኔ ታሪክ፣ የአንተ ታሪክ ነው፣ የአንቺ ታሪክ ነው። ጌታ ኢየሱስ ክርስቶስን ስንቀበል ወገኖቼ ሕይወት ጀመርን ማለት ነው። መንፈሳዊ ሕይወት፣ ከጌታ ጋር መኖር፣ የዳነ ሕይወት። ጌታን አወቅነው፣ በራልን። ክብር ለእግዚአብሔር ይሁን። ጉዞ ከኢየሱስ ጋር። ያ ሰው ጌታ ኢየሱስ ነው ልላችሁ ነው። ጉዞ ከጌታ ጋር መጀመር ነው። መሰረታዊ ነገሮችን ማወቅ። ጌታ ኢየሱስ ክርስቶስን የተቀበልኩለት በእውነት ነው የምላችሁ አንድ ትልቅ ኃይል በውስጤ መግባቱን አረጋግጣል። ወዲያው ነው መመስከር የጀመርኩት። በአንድ ወር ነው ስብከት የጀመርኩት።
ያውም በመንፈስ ቅዱስ ሳልሞላ ጨቅላ ሕይወት ነው፣ የቁርጭምጭሚት ሕይወት። ተንቦጫርቆ ወደ ኋላ መመለስ ይቻላል። ያ ክፉ ጠላታችን ሰይጣንም ደግሞ ስበቱ ኃይለኛ ነው። ተንቦጫርቀን እንድንወጣ ነው የሚፈልገው። ትዋጣለህ፣ አደጋ አለ ከፊትህ ብሎ ነው የሚነግረን። ያ ሰው ግን አይለቀንም። እጃችን ይዘው ሌላ 1000 ክንድ ይለካል። ይለካና ወደ ሁለተኛው ምዕራፍ ያሻግረናል። ኢየሱስ ጌታ ነው። ቁጥር 4ን ስትመለከቱ ሕዝቅኤል 47 ላይ ደግሞ 1000 ለካ፣ በውሃውም ውስጥ አሻገረኝ፣ ውሃውም እስከ ጉልበት ደረሰ ይላል። ጉልበት መቼም ምን እንደሆን ታውቃላችሁ። የጉልበታችን ሎሚ በጣም አስፈላጊ ነገር ነው። በጣም ጌታ ለራሱ የፈጠረው ነው። የጉልበታችን ሎሚ እንድንበረከክበት ኩሽን ሁሉ አለው በውስጡ። በመንፈስ ቅዱስ በተሞላሁ ጊዜ አስታውሳለሁ፣ በአጠገቤ ቆመው የሆንኩትን ሁኔታ አይተው የሚሰድቡኝ 21 ሰዎች እየጮሁብኝ፣ ምንድነው የሚያንከባልልህ? ምንድነው የሚያንደባልልህ? ምንድነው የሚያስጮህ? ምንድነው በማይታወቅ ነገር የምትናገረው? እያሉ ሲጮሁብኝ፣ ሲገላምጡኝ፣ ሲሰድቡኝ፣ ያንን ጊዜ ወዲያው በመንፈስ ቅዱስ ተሞልቼ ጉጉቴ፣ ጸሎቴ ውስጤ ተንበርክኳል። እነዚህ ሰዎች ወጥተውልኝ ያቺ ዲዲ ማለት የጀመርኳት እንዳጠፋብኝ ጸሎት ክፍል ገብቼ በጸለይኩ ነበር የምለው። እና ጌታ አባረረልኝ። የውስጥ ጸሎቴን ሰምቶ አንድ ባንድ እየሰደቡኝ ውልቅ ብለው ወጡ። እኔም ጸሎት ክፍል የገባውና ተንበረከኩ። 9 PM in the evening። እንደዚህ አይነት ጸሎት ጸልዬ አላውቅም። ነገር ግን ቋንቋው ተለውጦ የምን አይነት ቋንቋ የት ሀገር ቋንቋ እንደሆነ ሳይገባኝ ለመንፈስ ቅዱስ እንግዳ ነኝ። ከ9 PM እስከ 6 AM ድረስ ተንበርክኬ ራሴን አገኘሁ። ቋንቋው ተለውጧል። ሰማይ ተከፍቷል በላይ ላይ። ፍቅር በውስጤ ሞልቷል። ደስታ በውስጤ፣ ሰላም በውስጤ ሞልቷል። የሰላም አምላክ ቅዱስ መንፈሱን ሲያፈስብን እንዲህ ነው ሕይወታችን የሚለውጠው። የጉልበት ሕይወት ነው፣ ጉልበት ላይ የሚደርስ ውሃ። ጸሎት መጸለይ እንጀምራለን። ያደገ የጸሎት ሕይወት ይኖረናል። የመረዳት ኃይላችን ጨምሯል። የጸሎት ሕይወት ይዳብራል። ይህ ደረጃ የትህትና መንገድ ነው። ትሁት የሆነ ሰው ነው የሚንበረከከው። ወገኖቼ ክብር ለእግዚአብሔር ይሁን። መንበርከክ ሸክም አይደለም፣ ደስታ ነው። አንተ ከኔ በላይ ነህ ጌታ ሆይ፣ ለስምህ እንበረከካለሁ፣ ለታላቅነትህ እንበረከካለሁ፣ ለክብርህ እንበረከካለሁ። ሃሌሉያ! ኢየሱስ ጌታ ነው። እስራኤል ሀገር መንፈሳዊ ቦታዎችን ለመጎብኘት ስትሄዱ አይሁዶች ሲያመልኩ ወደዛ ስትገቡ ሁል ጊዜ ዲስፖሰብል የሆነ ራስ ላይ የሚደረግ ነገር ይሰጧቸዋል። እነሱ የጨርቅ ነው የሚያደርጉት። ያን አድርጋችሁ ነው የምትጎበኙትን ነገር የምትጎበኙት። እንዴት ደስ ይለኛል ያንን ማድረግ። ትርጉም አለው። ያችን እዚህ ላይ ሲያደርጉ ያህዌ ከኔ በላይ ነው፣ ከሁሉ በላይ ነው ማለታቸው ነው። የሰው አእምሮ አይደለ አስቸጋሪ፣ እግዚአብሔርን እስከ መካድ የሚያደርስ ፍልስፍና የሚያወጣው ይሄ ጭንቅላታችን አይደል። በሱ ላይ የሚቀመጥ እርሱን የሚገዛ
የሰራዊት ጌታ እግዚአብሔር እንደሆነ የምናረጋግጥበት መንገድ ነው። ሃሌሉያ። ስለዚህ ዝቅ ማለት የትህትና መንገድ ነው። ይሄ ሰው በጉልበት ሕይወትም ደግሞ አልተወውም። ሕዝቅኤል እልፍ ሊያደርገው ፈለገ። 1000 ክንድ ለካ። ሕዝቅኤልና ተያይዘው በውሃ ውስጥ ሄዱ። ውሃው ወገቤ ላይ ደረሰ ይላል። ክብር ለእግዚአብሔር ይሁን። ውሃው ጉልበቴ ላይ ደረሰ። ቁጥር 5 ደግሞ 1000 ለካ ልሻገር። ይቅርታ፣ ቁጥር 4 ላይ ደግሞም 1000 ለካ በውሃ ውስጥ አሻገረኝ፣ ውሃውም እስከ ወገብ ደረሰ። አንድ ወንዝ ውስጥ ገብታችሁ ውሃው ወደ ትልቅ ዝናብ ዘንቦ ትላንት ማታ ይዘንብ ነበር። እግዚአብሔር ይመስገን ጎርፍ አልነበረም። ማንም የጠፋ ሰው የለም። ወገብ ላይ ከደረሰ ግን በጣም ያስቸግራል። ይሄኛው ወንዝ ግን ከመቅደሱ ስር የሚፈስ ውሃ፣ የመቅደሱ ጌታ ደግሞ ያ ሰው እጁን ይዞት 1000 ደግሞ ለክቶ ና እንሄድ፣ ተያይዘው ይሄዳል። ውሃው ወገቡ ላይ ደረሰ። ወገብ ራስን ወደ ወገብ ላይ ሲደርስ ራስን የመስጠት ሕይወት ነው። ያኛው የጉልበቱም እንዳለ የቁርጭምጭሚቱም እንዳለ ሆነው ድነናል። ጌታን አውቀናል። ጥሩ ሁኔታ ላይ ነው ያለነው። ጉልበት ላይም ደግሞ ያለው የመንበርከክ ሕይወት፣ የትህትና ሕይወት ውስጥ ገብተናል። አሁን ወገብ ላይ ደግሞ ሲደርስ ራስን ለጌታ ሙሉ በሙሉ አሳልፎ መስጠት፣ ራሱን ለኢየሱስ የሸጠ ሰው ማለት ነው። በቃ ለኢየሱስ ተሽጠናል፣ በደም ተገዝተናል። የእግዚአብሔር ልጆች ነን። የራሳችን አይደለንም፣ የማንም አይደለንም፣ የኢየሱስ ነን። አሜን እንላለን ወይ? ሃሌሉያ። ቃሉን በጥልቀት መብላት እንጀምራለን። ምክንያቱም ባላንስ የምንጠብቀው የእግዚአብሔር ቃል በሙላት በውስጣችን ሲኖር ነው። ይሄ መካከለኛ ቦታ ነው ባላንስ የሚያስጠብቀን። ውሃው ወገብ ላይ ደረሰ። የኑሮ ስልታችን ይለወጣል። አኗኗራችን፣ አነጋገራችን ይለወጣል። በመንፈስ ስናድግ፣ ወደ ጠለቅ ወዳለው ቦታ ስንገባ፣ የመገለጥ ጥልቀት ውስጥ ስንገባ የመረዳት ኃይላችን ይጨምራል። መንፈሳዊ ዓይናችን ይበራል። በመገለጥ ማደግ ራስን ሙሉ በሙሉ ለጌታ መስጠትን ይጠይቃል። ሰውየው ያ ሰው የሚለው ሕዝቅኤል እዛም አልቶ 4ኛ ምዕራፍ ውስጥ ያስገባዋል። ገና አንድ እርምጃ አይደለም፣ ሌላ 10 ክንድ ደግሞ ለካ። ይሄ ክንድ የኔና የናንተ ክንድ አይመስለኝም። የዛ ሰውዬ ክንድ ረጅም ነው። በረጅሙ ነው የሚለካው። አሜን እንላለን ነው። 1000 ክንድ ለካና ሕዝቅኤልና ወይ ይሄኛው ያስፈራል። እኔ እኮ ይዤሃለሁ፣ አይዞ አትፍራ። ይዞት ይሄዳሉ በውሃ ውስጥ። ውሃው ከፍ 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 እያለ ሕዝቅኤል መንቦጫረቅ ጀመረ። አይዞ አትፍራ፣ ዋና ጀመረ። ከዛ በኋላ ውሃው የሚዋኝበት ሆነ። አሜን እንላለን ወይ? ይሄ አስቸጋሪ ጭንቅላት ሁሉ በውሃ ውስጥ ተነከረ። መንፈስ ቅዱስ እኔንና እናንተን ሁለመናችንን ሲሞላን
እንዲህ ነው የምንሆነው። ይህ ደረጃ ከፍተኛ የመገለጥ ደረጃ ነው። በጣም ከፍ ያለ ደረጃ ነው ወገኖቼ። ቁጥር 5 ላይ ታገኛላችሁ። በግላችሁ አንብቡት። ሕዝቅኤል 47 ደግሞም 1000 ለካ ልሻገረውም የማልችለው ወንዝ ሆነ። ውሃውም ጥልቅ ነበረ፣ የሚዋኝበት ውሃ ነበር። ሰው ልሻገረው የማይችለው ወንዝ ነበረ ይላል። በመንፈስ ቅዱስ ላይ እረፍ ማለት መንሳፈፍ ጀመረ። አሁን ጌታ መንፈስ ቅዱስ ሊያንሳፈፈን ነው የሚፈልገው ወገኖቼ። በእውነት ነው የምነግራችሁ፣ በትዕቢት አይደለም። በኢትዮጵያ ውስጥና በኤርትራ ላይ ክርስቲያኖች ላይ ያፈሰሰው የእግዚአብሔር መንፈስ ያስደንቀኛል። በጣም የሚዘመሩ መዝሙሮች ያስደንቁኛል በጣም። እግዚአብሔር ባርክ ፓስተር ተስፋዬ። በዚህ ሰው የሚዘመር መዝሙር ዛሬ ጠዋት እንኳን ሲዘምረው የነበረው ሰማይ ውስጥ አድርሶ ነው የመለሰኝ። ያ ሰው የናዝሬቱ ጌታ ኢየሱስ ክርስቶስ እጆቻችን ይዞ ወደ ጠለቀው ነገር ወደ ጠለቀው ሐሳቡ ሊያደርሰን ይፈልጋል። ምስጢሩ ይሄ ነው። ሕዝቅኤል ብዙ ራእይ አይቷል። ሕዝቅኤል ብዙ ራእይ ነው ያየው። ስለ መንፈስ ቅዱስ እንኳን ሲናገር ከመጀመሪያው ምዕራፍ ጀምራችሁ መንፈስ ወረደብኝ፣ መንፈስ ወደቀብኝ፣ መንፈስ አነሳኝ፣ መንፈስ በመንፈስ ግለት ሄድኩኝ እያለ ይቀጥላል እስከ ምዕራፍ 15 ድረስ ስትመለከቱ። መንፈስ አደረገኝ የማይለው ነገር የለም። ከመንፈስ ቅዱስ ጋር ተለማመዱ። በጣም ጥሩ ጓደኛ፣ ጥሩ ወዳጅ፣ የሚንከባከብ፣ የሚሸከም፣ የሰማይን ነገር የሚያስረዳ ነው ወገኖቼ። ያ ውሃ የመንፈስ ቅዱስ ምሳሌ ነው። ወደ ጠለቀው እንግባ። የቁርጭምጭሚት ሕይወት የተቸከለ ሕይወት ነው። አታብዢው፣ በመጠን ያድርጊው፣ እንደነገሌ አቱኝ። 50-50 ክርስትና አያዋጣም። ጠልቀን እንግባ ወደ ውስጥ። አሜን እንላለን ወይ? ሃሌሉያ። መቸከል አልፈልግም በፍጹም። ጴንጤ ከሆኑ ጴንጥጥ ያሉ ጴንጤ መሆን ነው። አሜን እንላለን ወይ? ዘካርያስ ና፣ እሺ። ወደ ሞት ሸለቆ አጥንት ወደ ሞላበት ሄድ፣ እሺ። ይህን አድርግ፣ እሺ። አንድ እምቢ የሚለውና የሚከራከረው ነገር የለውም። ዛሬ ቤተ ክርስቲያን በመንፈስ ቅዱስ ሥራና መገለጦች ድሃ የሆነችበት ምክንያት እነዚህ 4ቱ ደረጃዎች በሕይወታችን ውስጥ ስላላደጉ ነው። ወደ መገለጥ ሙላት ስላልመጣን ነው። ጌታ ወገኖች ሆይ እኛ ፈቃደኞች ከሆን ያ ሰው እጆቻችን ይዞ ያሻግረናል፣ ያደርሰናል። የመገለጥ ጉዞ ቀጣይ ሕይወት ነው። አንድ ቦታ ላይ የሚያቆም አይደለም። ከመሪው ጋር መስማማት ያስፈልጋል። ሕዝቅኤል ከመሪው ጋር ተስማማ። ለዚህ ነው ከቁርጭምጭሚት ሕይወት አውጥቶ የጉልበት ሕይወት ውስጥ ያደረሰው። ለዚህ ነው ከጉልበት ሕይወት አውጥቶ ወገብ ላይ ወደሚደርሰው ሕይወት ደግሞ ያሻገረው። ስለተስማማ ነው የሚዋኝበት ሁኔታ ውስጥ ደግሞ ያስገባውና በመንፈስ ቅዱስ እንዲዋኝ ያደረገው። ክብር ለእግዚአብሔር ይሁን። ሃሌሉያ። የተቸከለ ሕይወት ወገኖቼ ሆይ ወደ ኋላ የመፈርጠጥ እድል አለው።
የመኮብለል ለምንድን ነው አንዳንድ ሰዎች ወደ ኋላቸው የሚመለሱት? ተቸክለዋል። እዛች ቦታ እልፍ አላሉም። የክርስትና ሕይወት ወገኖቼ እልፍ የሚል ነው። አሜን እንላለን ወይ? ሕዝቅኤል ያን ሰው አምኖታል። ና ሲለው ኧረ ይውጠኛል ውሃው እኔ አልችልም አላለም። እሺ ብሎ ነው የሚሄደው። 1000 ክንድ ሲለካ ዝም ብሎ እጁን ይዞ ይሄዳል። ና አሁንም ሲለው ይሄዳል። ለጥቅማችን መንፈሳዊ ነገሮችን በጥልቀት ብንረዳ ለብዙዎች በረከት እንሆናለን። እግዚአብሔር ይመስገን። እምነት ያስፈልጋል ወገኖቼ። ያ ሰው እጆቻችን ይዞ ሲመራን እሱ ነው የተሸከመኝ ይመራኝ። ለዘመናት ያን ሰው በጣም አድርጌ አመሰግነዋል። እንግዲህ የእሱን እጅ መያዝ ከጀመርኩ ከ62 ዓመት በላይ ይሆነኛል። በትክክል ቆጥሬው ከሆነ ድንቅ ነው ኢየሱስ። የቀራንዮ መስዋዕታችን ድንቅ ኢየሱስ። እጃችሁን ይዞ የማይለቃችሁ በድካማችሁ ብርታት የሚሆናችሁ ብዙ ማለፍ የማይቻሉ ወንዞችን የሚያሻግራችሁ የናዝሬቱ ጌታ ኢየሱስ ክርስቶስ አሁንም ድንቅ ነው። ሃሌሉያ። ስለዚህ እንታዘዝ። የጌታ ቃል እድገታችንን በጣም ይፈልገዋል። መንፈስ ቅዱስ እንድናድግ ይፈልጋል። በፊልጵስዩስ ምዕራፍ 3 ቁጥር 13 ላይ ወንድሞች ሆይ እኔ ገና እንዳልያዝሁት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። ተቸክለን አንድ ቦታ ከቆምን መነቃነቅ አንችልም። ያ ሰው ግን ዝም አይልም። በርታ፣ በርቺ። እያለቀሳችሁ ያላችሁ፣ ልባችሁ ተሰብሮ ያላችሁ ያ ሰው ሕዝቅኤልን ይዞት ያሻገረው ሰው እኔንና እናንተንም ያሻግረናል። እታመንበታለሁ። ወደ ኋላ የመመለስ የመንገዳገድ የመውደቅ አዝማሚያ በየትኛውም ሁኔታ ውስጥ ሊከሰት ይችላል። በቁርጭምጭሚት ሕይወት ደረጃ ላይ ብቻ አይደለም፣ መገለጥ ያድጋል በሕይወታችን ውስጥ። እሺ ስንል ያን ሰው ጌታ ኢየሱስ ክርስቶስን ስናምነው እልፍ ያደርገናል በየቀኑ። ሕዝቅኤል 47 ቁጥር 6 እስከ 9 ድረስ ውሃው ይፈወሳል። የተበላሸ ውሃ እንኳን ቢሆን ይሄ ከመቅደስ የሚወጣው ውሃ በውስጡ ሲገባ ውሃው ይፈወሳል። አሶች ይበዛሉ፣ የሞተ መሬት እንኳን ይለማል ይላል። ወደ ጠለቀው የሚመራን ጌታ ኢየሱስ ክርስቶስ ለበረከት ሊያደርገን ይፈልጋል። የዕብራውያን ጸሐፊ ሲናገር ምዕራፍ 5 ቁጥር 12 እስከ 14 ድረስ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና፣ ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቡና ላላቸው ለፍጹማን ሰዎች ነው። የተቸከለ የቁርጭምጭሚት ደረጃ ላይ ያለ ክርስቲያን ሁልጊዜ
ከርሞ ጥጃ በቃ ከርሞ ጥጃ ይባላል ሀገራችን። እልፍ የማይል የማያድግ እንነቃነቅ የሚያሳድግ የእግዚአብሔር መንፈስ የሚያሳድግ የእግዚአብሔር ቃል የሚያሳድግ ኢየሱስ ክርስቶስ አጠገባችን ቆሞ እጃችን ይዞናል። ፍሬያማዎች እንድንሆን ይፈልጋል። እዛ ዋና ውስጥ ስንገባ የመንፈስ ቅዱስ ዋና ውስጥ ፍሬ እናፈራለን ወገኖች። ፍሬያችን ለብዙዎች ደግሞ በረከት ይሆናል። በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ሃሌሉያ። በመገለጥ የማደግ ምልክቶች ፍቅር በሕይወታችን ውስጥ ያድጋል። የመለየት ጥልቀት ይኖረናል። መናፍስትን እንለያለን። የጸሎት ሕይወታችን በጣም ይዳብራል። ባካችሁ ጸልዩ፣ ባካችሁ ጾሙ ተብለን አንለመንም። ይርበናል መጾምና መጸለይ። ለሰዎች መጽናናት እንሆናለን። ሃሌሉያ አሜን እንላለን ወይ? በመገለጥ ማደግ ፍሬያማነትን ያሳድጋል። የማያረጅ ጸጋ በሕይወታችን ውስጥ ይለቀቃል። ክብር ለኢየሱስ ይሁን። ሕዝቅኤል 47:12 ላይ በወንዙም አጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል፣ ቅጠሉም አይረግፍም፣ ፍሬውም አይጎድልም፣ ውሃውም ከመቅደስ ይወጣልና በየወሩ ሁሉ የፍሬ በኩር ያገኛል፣ ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል። አሜን እንላለን ወይ? የማያቋርጥ ፍሬ ወገኖቼ ሆይ እያንዳንዳችሁ ለጌታ ዲቃላ ልጆች አይደላችሁም፣ ልጆች ናችሁ። አሜን እንላለን ወይ? የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የልጅነት ስልጣን አላችሁ። ልጆች እንደሚያድጉ እኛም ደግሞ የእግዚአብሔር ልጆች እናድጋለን። አድገን ፍሬ እናፈራለን። ክብር ለእግዚአብሔር ይሁን። ለሰዎች በረከት እንሆናለን። ሃሌሉያ አሜን እንላለን ወይ? ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ስለዚህ በቁርጭምጭሚት ሕይወት ተቸክላችሁ ጌታን አውቄአለሁ፣ በቃ ከዚህ በላይ ምንም አያስፈልገኝ። ሰይጣንም ያንን ነው የሚፈልገው። አዎ ይበቃሃል፣ ይበቃሻል፣ እንደነገሌ መሆን አያስፈልግም። ይህን አይቀምሱ ያን አይቀምሱ፣ እነሱ ትችት ነው። ወደ ጉልበት ማደግ ብለውም ወደ ወገብ ከዛም ወደምንዋኝበት በመንፈስ ቅዱስ ባህር ውስጥ ገብታችሁ ዋኙ። በኢየሱስ ክርስቶስ አትወድቁም። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። እኔን ቀጥ አድርጎ ያቆመኝ የእግዚአብሔር ቃል ሃሌሉያ። የእግዚአብሔር ቃል ሁሉም ቀጥ ያደርጋል፣ ያሳድጋል፣ ይባርካል። ምን ይላል? እናንተ ያዕቆብ ቤት ሆይ ኢሳይያስ 46 ቁጥር 3 ላይ እናንተ ያዕቆብ ቤት ሆይ የእስራኤልም ቤት ቅሬታ ሆይ ከሆድ ያነሳኋችሁ ከማኅፀንም የተሸከምኳችሁ ስሙኝ፣ እስከ ሽምግልና ድረስ እኔ ነኝ። አሜን በሉ ሽማግሌዎች። ሃሌሉያ ሃሌሉያ። ሽማግሌ ብቻ አይደለም፣ ወጣቶች እናንተም ትሸመግላላችሁ። እስከ ሽምግልና ድረስ በጣም ደስ ብሎታል ፓስተር ቶሌ። እስከ ሽበትም ድረስ እስከ እሸከማለሁ። እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔ እሸከማለሁ፣ እኔም አድናለሁ።
ሰይጣን እኔን ለመግደል ያሰበው መቼ ነው ብላችሁ ብትጠይቁኝ የልጅነቴን አላውቅም። ጌታን ካወቅኩ በኋላ እንኳን ስንት ጊዜ ሞክሯል። በቃ ግልጽ በሆነ መንገድ አሜሪካ ስመጣ ወገኖች ሬድ ካርፔት ተነጥፎልኝ አይደለም የተቀበለችኝ። ሁላችሁም እንደተለማመዳችሁት መጥቼ ግን 1 ዓመት ከቆየው በኋላ በፖስታ ሳጥኔ ውስጥ አንድ ሰርቲፊኬት አገኘ። የዩኒቨርሲቲ ዲፕሎማ ወይም ዲግሪ እንደዚህ አያምርም። ተሸላልሞ ዙሪያውን ሰይፉ ከበደ ይላል። በቃ ስሜን ከየት እንዳገኙ እኔ አላቅም። በ1 ዓመት አሁን እኔ እንዴት ጥሩ ክሬዲት ይኖረኛል? በጣም ጥሩ ክሬዲት ስላለህ የመቃብር ቤት በነፃ ሰጠንሃል። ለቤተሰብህ ደግሞ በክሬዲት በኢንስቶልመንት በሎው ፐርሰንቴጅ ቀስ ብለህ የምትከፍለው የመቃብር ቦታ አዘጋጅተንልሃል። ከዚህ ሰርቲፊኬት ጋር የተያዘውን ፎርም ሞልተህ በፍጥነት እንድትመልስልን ያናየውና ካርፔት ብርቅ ነው። የገና መምጣቴ ነው። ቤቱ ሁሉ ካርፔት ነው። መሬት ላይ ቁጭ ብዬ ነው ፖስታውን እየከፈትኩ ማነበው። ወዲያው ውጋት ጀመረኝ ልቤ። ቀላል ውጋት እንዳይመስላችሁ፣ የሄርት አታክ ውጋት ነው የያዘ። ስጮህ በቃ በጣም ወጋኝ ልቤን። ባለቤቴ ከፎቅ ላይ እየሮጠች ሰይፉ ምነው ብላ መጣች። ያን የገና ተማሪዎች ነን። ይሄው ልጄን ወሬን ካነበብኩ በኋላ ነው የታመምኩት አልኳት። ተቀበለችኝና አየችና እንዴ አመንከው እንዴ? ታዲያ አመንከው እንዴ? አረ በኢየሱስ ስም ነፍሰ ገዳይ መንፈስ ወንድሜን ልቀቅ፣ በኢየሱስ ስም ልቀቅ ነው የምልህ፣ በኢየሱስ ስም ወንድሜን አትገለውም። እኔ እላለሁ። እሷ አሽታኝ ወዲያ ወዲህ የወዘወዘችኝ አደከመኝ። በቃ እኔ ዝም ብዬ አቃስታለሁ፣ ማቃሰቴን ነው የማውቀው። ከዛ በኋላ ለካ ተኝቼ መሌላ ጋደም ብዬ መሬት ላይ ተኝቻለሁ። ጠዋት ስነቃ ሳይ መሬት ተኝቻለሁ። ቀስ ብላ ያቺ የእግዚአብሔር ሴት ብርድ ልብስ አልብሳኝ ቀስ ብላ ሹልክ ብላ ሄዳለች። ጠዋት ስነሳ አልሞትኩም። ይሄ ውሸታም ካኒ ማጂኔ ከ43 ዓመት በፊት ነው ሞት ያወጀብኝ። ይሄ ብቻ መሰላችሁ? በ1996 ዓመተ ምህረት ዳላስ ቤተ ክርስቲያን ነበር የማገለግለው። ሁልጊዜ እሑድ ወደ ቤተ ክርስቲያን ሲሄድ መኪና እየነዳሁ የባለቤቴን እጅ በቀኝ እጄ ይዤ፣ አውቶማቲክ መሆኑ ጥሩ ነው መኪናው። ማርሽ መለወጥ ቢኖር በቃ ከባድ ነው። ሚስት እጅ ይዘው መንዳት። በግራ እጄ መሪ ይዤ እየነዳሁ ደግሞ አፌ ማያርፍ በልሳን ዘምራለሁ፣ ጸልያለሁ። በቃ እንደዛ አደርጋለሁ። አንድ ቀን ግን በጠዋት ሰይጣን መጣና አንተ ጡረታ የለህ፣ አሁን እንግዲህ ስታረጅ ምን ልትበላ ነው አለኝ። ጡረታ የለኝ። እንዲህ ወሰድኩት፣ ስፖንጅ ምጥጥ እንደሚያደርግ ሊኩዊድ የሆነ ነገር ጭንቅላቴ ወሰደውና ጡረታ የለኝ። ቤተ ክርስቲያኔ ጥሩ ደሞዝ አትሰጠኝ፣ ኢንሹራንስ አልዘገዛችልኝ። ሌላው የሄልዝ ኢንሹራንስ አለው፣ ላይፍ ኢንሹራንስ አለው፣ ይሄን አይነት የቅንድብ ኢንሹራንስ አይቀራለሁ። እኔ ግን ምንም የለኝም። የጥርስ ኢንሹራንስ ቆጠረልኝ ሰይጣን። እንደዚሁ እየወተወትኩ ግማሽ ሰዓት እየነዳሁ ቤተ ክርስቲያን ደረስኩ። ቢሮ የገባሁ ያን ህንፃ ገዝተናል። ቆንጆ ቢሮ አለኝ።
ከፊት ለፊቱ ደግሞ የሰይጣን ቤተ ክርስቲያን የሚባል አለ። እሱ እንዳይዋጋኝ ሁልጊዜ ገስጬ ነው ወደ ሳንክቹዋሪ የምገባው። የዛለት ግን ለመገሰጽ ጉልበት አጣሁ። እስረኛ አድርጎኝ ጠላት እግዚአብሔር ገስጸው። ከዛ በኋላ መገሰጽ አቃተኝ። ገባው ሳንክቹዋሪ ውስጥ ይመለካል፣ ያሸበሽባሉ። እኔ ዲፕሬስድ ሆኜ ቁጭ ብያለሁ። ጡረታ የለኝ። በቃ 30 ዓመት በፊት ተመልከቱ። ከዛ በኋላ አምልኮ ጨረሱና ፓስተር መጡ። ማስታወቂያ ይናገራል አለ። ወጥቼ መሬት ነው የማየው። ጡረታ የለኝ። ውስጤ የሚያወራው ያንን ነው የሚያወራው። ጡረታ የለኝ። አሁን ሳረጅ እንግዲህ ምንድን ነው የምሆነው? ይህም ሞርጌጅ ተከፍሎ አላለቀም ገና። እንደምን አደራችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ እንግዶች አላችሁ የመጣችሁ? ጡረታ የለኝም። በእውነት ነው የምላችሁ። እንዴት አይነት ጦርነት ነው የገጠመኝ! በዚህ አይነት ጥሪ አንድ ሰውም ተነስቶ እንግዳ ነኝ ብሎ ራሱን ያስተዋወቀ ሰው የለም። አዲስ ቤተ ክርስቲያን ገዝተን ሰው እየፈለሰ እየመጣ ነው ያለው። በዛን ጊዜ ጨርሼ ቁጭ አልኩ። ኳየር መጣ ሊዘምር። ወጥተው ሲዘምሩ 3 መዝሙር ነው ይዘምሩ። መጨረሻው ላይ እግዚአብሔር ባርከው ወንድማችን ዘማሪው ምስጋና ክብር ስሙን ንገረኝ አገኘው ይደግ። በጣም ነው የምወደው ያን ሰው። አገኘው ይደግ የሚዘምረውን በተለይም በቃ በሽምግልናችን እንደ ዘንባባ እንለመልማለን ሲል ብቻ እንደ ፖፕኮርን ነው ዘልዬ የተነሳሁት። በቃ ዘላለሁ። ሃሌሉያ። በቃ ያ ቡትቶ ከላይ ተገፈፈና ሄደ። ሃሌሉያ። ክብር ለእግዚአብሔር ይሁን። ሃሌሉያ። በሽምግልናችን እንለመልማለን። ጠዋት ጠላት ዲያብሎስ ቡትቶ አልብሶኝ ለሰው በረከት እንዳልሆነ ወደ ቁርጭምጭሚት ውሃ ነው እኮ የመለሰኝ። ታውቃላችሁ? ተንቦጫርቄ በቃ መውጣት ነው የቀረኝ። አይ ጌታ ኢየሱስ! ያ ሰው ሕዝቅኤልን እጁን ይዞት የተጓዘ ያ ሰው ኢየሱስ ክርስቶስ ነው። ያ ሰው ወገኖቼ፣ ታዳጊዬ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ከዛ በኋላ ዘለልኩ። ቡትቶ ሄዳ የሰይጣን ቡትቶ። ዛሬ ሰይጣን ያለበሳችሁ ቡትቶ ድሪቶ በኢየሱስ ክርስቶስ ስም ይገፈፍ ከእናንተ ላይ። እድልና ፈንታችን እስከ ሽምግልና ድረስ የሚሸከም ያ ሰው ኢየሱስ ክርስቶስ፣ ያ ሰው ጌታ ኢየሱስ ክርስቶስ። ሃሌሉያ። ገና ኑሮ ሳልጀምር 1 ዓመት ብቻ ኖሬ ሰይጣን 43 years ago የመቃብር ቤት ስጦታ ሰጠኝ። እንዲህ አድርጎም የእርሱ ስጦታ ሞት ነው። የእርሱ ስጦታ እንደገና ደግሞ 30 ዓመት በፊት ጡረታ የለህ። ይህን ታሪክ በመጽሐፌ ላይ ታገኛላችሁ። ሰበኩ። ከዛ በኋላ ተፈታሁ። ለመስበክ ስወጣ ይሄን ነገርኳቸው። ታስሬ ነበር፣ ጌታ ፈታኝ ብዬ ነገርኳቸው። ዛሬ ጠዋት ያሳለፍኩትን
ከራሌት ተነስቼ ቤተ ክርስቲያን ድረስ እስከምመጣ የባለቤቴንም እጅ አልያዝኩም። አሁንማ መንግሥተ ሰማይ ነች፣ ጌታ አምጥቼ ይዛለሁ። that beautiful lady ነፍሴን ያዳነች በመዋጋት ከጠላት እጅ ተናጠቀችኝ። ሃሌሉያ! ጌታ ኢየሱስ ያንን ተናግሬ ለጉባኤው ሰዎች ያለቅሳሉ። ያንን ስናገር ጡረታ የለህም ብሎ ሰይጣን ዛሬ ጠዋት እንዲህ አድርጎኝ ብዬ ነገርኳቸው። ጌታ ፈታኝ አሁን አልኳቸው። በአንድ መዝሙር ፈታኝ። ያንተ መዝሙር ገና ብዙዎችን ይፈታል። ዛሬ የዘመርከው መዝሙር የቆየ መዝሙር ነው። ነገር ግን ሕይወት አለ በውስጡ። ሕይወት አለ። ዝም ብሎ መጨፈር አይደለም ወገኖቼ፣ መንግሥተ ሰማይን እንድናይ የሚያደርግ ያንን ሰው የክብር ጌታን የምናይበት መገለጥ የሚያመጣ ዝማሬ። እግዚአብሔር ባርክ። ባጭሩ የምለው ነገር ይሄ ነው። ተናገርኩ፣ ሰብኬ ስጨርስ ቡራኬ ሰጠሁ። አንድ ረጅም ሰው፣ ወፍራም ሰው፣ ሽማግሌ፣ የቤተ ክርስቲያንም ሽማግሌ ነው፣ እያለቀሰ ወደ እኔ መጣ። አይኑን በማህረብ ይጠርጋል። ያኔ ማህረብ ነው የምንጠቀም። መጣ ወደ እኔ እያለቀሰ መጣ። ምን ነው ወንድም ወጋር ይባላል። ወንድም ወጋር ምን ነው? በጣም ተንሰቅስቆ ያለቅሳል። ዛሬ ካስተምር ለማንሳት ኤርፖርት ሄጄ ሰይጣን አረጀህ፣ ጡረታ የለህ ብሎኝ ምን ልትበላ ነው? በዚህ ላይ በሽተኛ ነህ፣ ምን ልትሆን ነው ብሎኝ፣ እንደው ቤተ ክርስቲያን አትሄድ ብሎ ገንዘብ ያዥ ነው ደግሞ ሽማግሌ ነው ብሎኝ ወደ ቤቴ እሄዳለሁ ብዬ እንዴት እዚህ እንደደረስኩ አላውቅም። ይሄን መልእክት እንድሰማ ነው እግዚአብሔር ያመጣኝ። ተንሰቅስቆ አለቀሰ። አቅፌው በቃ ጌታ ባንተ ተናገረኝ፣ ለካ የሚሸከመን ጌታ አለን ብሎ አቅፎኝ እያለ እጄን ጭኜ ጸልዬለት ባርኬው ደስ ብሎት ሄደ። ከዛ ደግሞ በጣም ደርባባ የቆየ ሽማግሌ ነው በእድሜው፣ ኢንተሊጀንት ማን፣ የቤተ ክርስቲያንም በቃ ሲኒየር ሽማግሌ ነው። መጣ። ሰውን ትኩር ብሎ ነው አይን ውስጥ ነው የሚመለከት። ፓስተር ጌታ ይባርክ። ዛሬ ጠዋት ባለቤቴና እኔ ቁርስ ስንበላ ቁጭ ብለን ጡረታ የለን ይህንንም ቤት የገዙት ልጆቻችን ናቸው። ቤቱ የነሱ ነው፣ የኛ አይደለም። በስማቸው ነው። ከሸጡት ደግሞ የት ነው የምንገባው? ምንም አይነት ጡረታ የለንም። ምንድን ነው የሚሻለን እያል ስንጨነቅ እዚህ መጣን። ይኸው አንተም ደግሞ እንዲሁ ነገርከን የገጠመህን ሁኔታ። እግዚአብሔር ባርክ፣ ጌታ ይባርክ። ተጽናንተናል። ክብር ለእግዚአብሔር ይሁን። አቀፍኩት እሱንም። ስንፈታ ሰውን ደግሞ እንፈታለን። በአጭር ጊዜ ውስጥ ፈቺ ያደረገኝ ጌታ ስለኛውን
የታሪክ እውነት ነው። እውነት ባይሆን መጽሐፍ ላይ አላሰፍረውም። ወደፊት ሂድ የሚል መጽሐፌ ላይ አስፍሬዋለሁ ይህን ታሪክ። ይሄ ሰው አለ አሁንም 90 ምናምን ዓመቱ ነው። ጋሼ ስዩም ይባላል። ዳላስ አሁንም በሕይወት አለ። የሚኖርበት ቤት በጣም ያስደንቃል። የሚንከባከቡት በጣም ልጆቹ፣ እንደገናም ሰዎች ተቀጥረው የሚያገለግሉት። ጡረታ የለህም ብሎ ሰይጣን የፎከረበት ጌታ ከክብር ወደ ክብር ያሻግረናል። ከቁርጭምጭሚት ሕይወት ጌታ ያወጣናል። ከመገለጥ ወደ መገለጥ እንሻገራለን። ጭል ጭል ከሚል ሕይወት ወደሚንበለበል ሕይወት ጌታ ያሻግረናል። ሃሌሉያ! ከቁርጭምጭሚት ሕይወት ወደ ጉልበት፣ ከጉልበት ሕይወት ወደ ወገብ፣ ከወገብ ሕይወት ወደሚዋኝበት ያ ሰው ታማኝ ሰው በመስቀል ላይ የተሰቀለ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ያለ ያሳርፋችኋል። ክብር ለእግዚአብሔር ይሁን። ያሳርፈናል። አሜን እንላለን ወይ? ያ ሰው ታማኝ ነው። ያ ሰው ታማኝ ነው። ራሶቻችን ዝቅ አድርገን እንጸልይ። የመገለጥ ጥልቀት ምናልባት የቁርጭምጭሚት ሕይወቱንም ያልጀመራችሁ ማለት ኢየሱስ ክርስቶስን ያልተቀበላችሁ ካላችሁ ዛሬ ሕይወቴን ለክርስቶስ መስጠት እፈልጋለሁ የምትሉ ካላችሁ የወንጌላዊ ልብ አለኝና ጠይቃችኋለሁ። እጃችሁን ወደ ላይ አንሱና አሳዩ። ጌታን መቀበል እፈልጋለሁ የምትሉ ካላችሁ እጃችሁን አሳዩ፣ ወይም ብድግ በሉና ቁሙ። ጌታ ኢየሱስ ይወዳችኋል። ያ ሰው እያልኩ ያለሁት ራሱን አዋርዶ የሰው ልጅ እያለ የሚጠራ ኢየሱስ ክርስቶስ ነው። በእርሱ ኑሩ፣ እርሱን ተቀበሉ። በፍርሃት የምትኖሩ ሰይጣን የሚያስደነብራችሁ ምን ልትሆኝ ነው ምን ልትሆን ነው እያላችሁ የሚያስፈራራችሁ ብድግ በሉና ቁሙ። ብዙ ሰዎች እንዳላችሁ መንፈስ ቅዱስ ይናገረኛል። በአንድነት ልጸልይላችሁ። እስከ ሽምግልና ድረስ የሚሸከም ጌታ ከማኅፀን ተሸክሞ በሰላም ያወጣን ብዙ ልጆች ተጸንሰው ነገር ግን ይህን ዓለም ያላዩ በ3 ወር በ2 ወር በ5 ወር በውርጃ የጠፉ አሉ። እኛን ግን እግዚአብሔር ከማኅፀን ጀምሮ ተሸከመን፣ እስከ ሽምግልና ይሸከማል። ተነሱ ልጸልይላችሁ። ብዙ ጊዜ የለኝም። ልጸልይላችሁ። ሃሌሉያ! ጸሎት አይፈልግም ሰዎች። ሽማግሌዎች ተነሱ እስቲ። በእድሜ የገፋችሁ ይጸልይላችኋለሁ። ቁርጥማት ምናምን የሚያስፈራችሁ የሚያስቸግራችሁ የበሽታ ነጋሪት የሚጎሰምባችሁ ያ ሰው የቀራንዮው መስዋዕት ጀርባውን የተገረፈው 39 ጅራፍ እግሮቹ በምስማር የተቸነከሩ ይረዳችኋል። ስራ አጦች፣ ቪዛ የሌላችሁ፣ የአሁኑ አስተዳደር ደግሞ የሚያስፈራ ነው። ሪፖርት ይደረግ ይሆን ብላችሁ የምትፈሩም ካላችሁ ተነሱና ቆሙ። ያ ሰው ያሻግራችኋል። እንጸልያለን። እጆቻችሁን ወደ እግዚአብሔር አንሱ ለበረከት። ልዑል እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ድንቅ ነህ ጌታ ሆይ። የዘመናችን ቁጥር ባንተ እጅ ነው፣ በሰይጣን እጅ አይደለም። ዘመናችን ለማሳጠር ያ ውሸታም ጌታ ሆይ የሚጎስመውን ነጋሪት ሁሉ በኢየሱስ ክርስቶስ ስም ፉርሽ እናደርገዋለን።
በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም ተብሎ እንደተጻፈ የፍርሃት መንፈስ በኢየሱስ ክርስቶስ ስም እነዚህን ቅዱሳን ለቆ ይሂድ በኢየሱስ ስም። ፍርሃት ይልቀቅ በኢየሱስ ስም። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሸክም ሁሉ ይራገፍ በኢየሱስ ስም። ኑሮዬ እንዴት ይሆናል የሚል ፍርሃት እኛ በአንተ እጅ ውስጥ ነን ጌታ ሆይ፣ ለመንግሥት የታደምን። ስለዚህ ዓይኖቻችን ጌታ ወደ ጠለቀው መገለጥ እንዲሸጋገር ከቁርጭምጭሚት ሕይወት ወደ ጉልበት፣ ከጉልበት ወደ ወገብ፣ ከወገብ ወደሚዋኝበት ውሃ ውስጥ አስገባን። እነዚህ ወገኖቼ ጌታ በሚያልፉበት ሁሉ በጌታ በኢየሱስ ክርስቶስ ስም ተገናኛቸው። ይህችንም ቤተ ክርስቲያን ባርክ እግዚአብሔር ሆይ፣ ለበረከት አድርጋታል። አሁንም ባርካት እግዚአብሔር አምላክ ሆይ። ጌታ ኢየሱስ ሆይ ስለሰጠህን ጊዜ ስም ይባርክ። በተወደደው ልጅ በጌታ በኢየሱስ ክርስቶስ ስም አሜን። ኢየሱስ ጌታ ነው።